በሻምፒየንስ ሊግ ወደ ግማሽ ፍጻሜ ያለፉ ክለቦች ታውቋል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትናና ከትናንትና ወዲያ በተደረጉ የሩብ ፍጻሜ የሻምፒየንስ ሊግ ጨዋታዎች ወደ ግማሽ ፍጻሜ ያለፉ ክለቦች ታውቋል። በዛሬው ቆይታችንን ትናንትናና ከትናንትና ወዲያ የተደረጉትን ጨዋታዎች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ በቀጣይስ ለፍጻሜ ማን ያልፋል የሚለው ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ እንደዚሁም ሰብስክራይብ ላይክ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎች የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ማክሰኞ ምሽት ላይ የተደረጉትን ሁለት የሩብ ፍጻሜ የመልስ ጨዋታዎችን ይሆናሉ። አትሌቲኮ ማድሪድ ከባርሴሎና ባደረጉት ጨዋታ ስንመለከት በጨዋታው ላይ ባርሴሎና 2-1 በሆነ ውጤት ማሸነፍ ችሎ ነበር። ነገር ግን በመጀመሪያው ዙር ጨዋታ 2-2 መሸነፋቸውን ተከትሎ በድምር ውጤት 3-2 ተሸንፈው ወደ ግማሽ ፍጻሜ ማለፍ ሳይችሉ ቀርቷል። በጨዋታው ላይ ባርሴሎና 2-1 እንዲያሸንፍ የረዱት ላሚን ያማል በ4ኛው ደቂቃ ላይ እንደዚሁም ደግሞ ፈራን ቶሬስ በ24ኛው ደቂቃ ላይ ባስቆጠሯቸው ግቦች ነበሩ። ለአትሌቲኮ ማድሪድ ወደ ቀጣይ ዙር ማለፍም ወሳኛውን ግብ ማስቆጠር የቻለው ሉክማን ነበር በ31ኛው ደቂቃ ላይ። በጨዋታው ላይ የባርሴሎና ተጫዋች የሆነው ኤሪክ ጋርሺያም በቀይ ካርድ 79ኛው ደቂቃ ላይ ከሜዳ ሊወጣ ችሏል። እንግዲህ በሁለት ተከታታይ የሻምፒየንስ ሊግ ጨዋታዎች የደርሶ መልስ ጨዋታዎች ከባርሴሎና ሁለት ተጫዋቾች በቀይ ካርድ ሊወጡ ችሏል። በጨዋታው ላይ ባርሴሎናዎች የተሻለ የሚባል እንቅስቃሴን ማሳየት ችሎ ነበር። በአጠቃላይም 71% ኳሱን መቆጣጠር ችሎ ነበር። እንደዚሁም 15 ሙከራዎችን አድርጓል። 8ቱም ኢላማቸውን የጠበቁ ሙከራን የነበሩት 38 ጊዜም በአትሌቲኮ ማድሪድ ቦክስ ውስጥ መንካት ችሏል። እንደዚሁም ደግሞ 7 ትልልቅ እድሎችን መፍጠር ችሎ ነበር። ነገር ግን ከነዚህ 7 ትልልቅ እድሎች 5ቱን ሊሰቱት ችሏል። በጨዋታው ላይ ባርሴሎናዎች ሙሉ ለሙሉ ብልጫ ማሳየትም ችለው ነበር። ወደ ቀጣይ ዙርም ማለፍ የሚችሉበትም አጋጣሚዎችን አግኝተው ነበር። ነገር ግን እነዚህን አጋጣሚዎች ሳይጠቀሙበት ቀርቷል። አትሌቲኮ ማድሪዶች በአንጻሩ 29% ብቻ ነበር ኳሱን መያዝ የቻሉት። እንደዚሁም 1.77 ኤክስፔክተድ ጎል ነው ያስመዘገቡት። ባርሴሎናዎች በአንጻሩ 2.22 ኤክስፔክተድ ጎል ነበር ያስመዘገቡት። 15 ሙከራዎችን ሲያደርጉ ከነዚህ 15 ሙከራዎች ደግሞ 5ቱ ኢላማቸውን የጠበቀ ሙከራን የነበሩት። 3 ትልልቅ እድሎችንም አትሌቲኮ ማድሪዶች መፍጠር ችሎ ነበር። ከነዚህ 3 ትልልቅ እድሎች ግን 2ቱን ሊሰቱት ችሏልና ከዚህም እስታት የምንመለከተው ባርሴሎናዎች ወደ ቀጣይ ዙር ማለፍ እንደነበረባቸው ነው። ነገር ግን አትሌቲኮ ማድሪዶች እስከ መጨረሻው ድረስ ተፋልመው በስተመጨረሻም ወደ ግማሽ ፍጻሜ ማለፍ ችሏል። ይህም ሲሆን እንግዲህ ለሶስተኛ ጊዜ ነው። ከዚህ ቀደም እንግዲህ 2014 እንደዚሁም 2016 ላይም ባርሴሎናን በማሸነፍ ወደ ግማሽ ፍጻሜ ማለፍ ችሎ ነበር። በነዛ ሁለት አጋጣሚዎችም ለፍጻሜ መድረስም ችሎ ነበር። አሁንም እንግዲህ ለፍጻሜ ለመድረስም ከአርሰናል ጋር በጣም ከባድ ጨዋታ የሚኖርባቸው ይሆናል። ነገር ግን የመጀመሪያውን ከባድ ጨዋታ ከባርሴሎና ጋር አሸንፈው ወደ ቀጣይ ዙር ማለፍ ችሏል። ከዚህ ጨዋታ በፊት እንግዲህ በዚህ ሲዝን 5 ጊዜ መገናኘት ችሎ ነበር ባርሴሎናና አትሌቲኮ ማድሪድ። በእነዚህ 5 ግንኙነቶች ባርሴሎና 3ቱን ማሸነፍ ችሎ ነበር። ነገር ግን በስተመጨረሻ ዋነኛውን ወሳኙን ጨዋታ ግን ማሸነፍ ሳይችሉ ቀርተው ከሻምፒየንስ ሊግ መሰናበት ችሏል። ሌላኛው በምሽቱ የተደረገውን ጨዋታ ስንመለከት ሊቨርፑሎች በሜዳቸው በፒኤስጂ 2-0 በሆነ ውጤት ተሸንፏል። በድምሩም 4-0 በሆነ ውጤት ተሸንፈው ወደ ግማሽ ፍጻሜ ማለፍ ሳይችሉ ቀርቷል። በጨዋታው ላይ እንግዲህ ሊቨርፑሎች በጣም የተሻለ የሚባል እንቅስቃሴን ማሳየት ችሏል። ከመጀመሪያው ዙር ጨዋታ አንጻር ስንመለከተው በእርግጥ የመጀመሪያው አጋማሽን ከተመለከተን ፒኤስጂዎች በጣም የተሻሉ ነው የነበሩት። ሁለተኛው አጋማሽ ላይ ግን ሊቨርፑሎች በደንብ አሻሽለው መጥተው በጣም ብዙ ጫኖችን መፍጠር ችለው ነበረ። የመጀመሪያውና የሁለተኛውን አጋማሽ የነበረውን ስታት ስንመለከት እንኳን በመጀመሪያው አጋማሽ ላይ ፒኤስጂዎች 62% የኳስ ቁጥጥር ማሳየት ችሎ ነበረ። 8 ሙከራዎችንም አድርጓል። 3ም ኢላማውን የጠበቀ ሙከራ ነበር ማድረግ የቻሉት። አንድም ትልቅ እድልም መፍጠር ችለው ነበረ። ሊቨርፑሎች በአንጻሩ 4 ሙከራዎችን ነው ማድረግ የቻሉት። አንድ ብቻ ነው ኢላማውን የጠበቀ ሙከራ ማድረግ የቻሉት። እንደዚሁም በጨዋታው ላይ ምንም ትልቅ እድልም መፍጠርም አልቻሉም ነበረ። በሁለተኛው አጋማሽ ላይ ግን በተገላቢጦሽ ሊቨርፑል በጣም የተሻለ ቡድን ሆኖ መቅረብ ችሏል። 69% ኳሱን መቆጣጠር ችሎ ነበር። 17 ሙከራዎችን አድርጓል። 4 ኢላማውን የጠበቀ ሙከራ ማድረግ ችሏል። እነዚህ ደግሞ 2 ትልልቅ እድሎችንም መፍጠር ችለው ነበር። ነገር ግን እነዚህን 2 ትልልቅ እድሎች ሳይፈጥሩ ቀርቷል። በጨዋታው ላይ እንግዲህ ፒኤስጂዎች እንዲያሸንፉ ሁለቱንም ግቦች ዴምቤሌ ነበረ ማስቆጠር የቻለው 72ኛውና 91ኛው ደቂቃ ላይ። ምናልባትም ሊቨርፑሎች በዚህ ጨዋታ ላይ ቀድመው ጎል አስቆጥረው ቢሆን ኖሮ ጨዋታው ሙሉ ለሙሉ ሊቀየር የሚችልበትም እድል ነበረው። በተለይ የሊቨርፑል ደጋፊዎች ሙሉ 90 ደቂቃ ከፍተኛ ድጋፍን ሲያሳዩ መመልከት ይችላል። በተለይ ደግሞ በሁለተኛው አጋማሽ ላይ የሊቨርፑል ደጋፊዎች በጣም ከፍተኛ ጨዋታ ሲያሰሙ መመልከት ይችላል። እንደዚሁም የሊቨርፑል ተጫዋቾችም በተደጋጋሚም ወደ
ፒኤስጂ ክልልም ሲደርሱ መመልከት ይችላል። ነገር ግን 72ኛው ደቂቃ ላይ ዴምቤሌ ያስቆጠራት ግብ ለሊቨርፑሎች በጣም ፈታኝ አድርጋባቸዋለች። ምክንያቱም የመጀመሪያው ዙር ጨዋታ ላይ 2-0 በሆነ ውጤት ነበር የተሸነፉትና 72ኛው ደቂቃ ላይ ልክ ዴምቤሌ ጎሏን ሲያስቆጠር 3-0 መሆን ቻሉና ከዛ በኋላ ሊቨርፑሎች ወደ ቀጣይ ዙር ማለፍ ከፈለጉ ቢያንስ 3 ጎሎች ማስቆጠር ይገባቸው ነበር። ነገር ግን ያንን ማድረግ ሳይችሉ ቀርተው 91ኛው ደቂቃ ላይ ዴምቤሌ ሁለተኛ ግብ በጨዋታው ላይ እንደዚሁም ደግሞ በአጠቃላይ በድምር ደግሞ አራተኛውን ግብ አስቆጥሮ ወደ ቀጣይ ዙር ማለፋቸውን ማረጋገጥ ችሏል። በጨዋታው ላይ እንግዲህ የሊቨርፑል ተጫዋች የሆነው ሂጉ ኤኪቲኬ 31ኛው ደቂቃ ላይ ባጋጠመው ጉዳት ከሜዳ ተቀይሮ ሊወጣ ችሏል። ይህም ጉዳት ደግሞ አሁን ላይ ባሉ መረጃዎች መሰረት ከ9 እስከ 12 ወራት ድረስ ከሜዳ ሊያርቀው ይችላል እየተባለ ይገኛልና ለሊቨርፑል ለሂጉ ኤኪቲኬም በጣም መጥፎ የሚባል ጨዋታ ነው ማሳለፍ የቻሉት። በተለይ ደግሞ በክረምቱ የዓለም ዋንጫ ይደረጋልና ሂጉ ኤኪቲኬ በዚህ የዓለም ዋንጫ ላይ እንደማይሳተፍ ተናግሯል። ምናልባትም እስከ 2027 ድረስም ከሜዳ ሊርቅም እንደሚችል ነው እየተነገረ የሚገኘውና ከሽንፈትም በላይ የሂጉ ኤኪቲኬ መጎዳት ሊቨርፑል ላይ በጣም ከፍተኛ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀው። በተለይ ቀሪ 6 የፕሪሚየር ሊግ ጨዋታዎች አሉ። ሊቨርፑሎችም የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅም በጣም ወሳኝ የሆኑ ጨዋታዎች ናቸው ከፊት ለፊቱ ያሉትና በእነዚህ ወሳኝ ጨዋታዎች ላይ የዚህን ተጫዋች ግልጋሎት አለማግኘታቸው በትልቁ ሊጎዳቸው ይችላል። እንደዚሁም ደግሞ ለረጅም ጊዜ መጎዳቱ በዝውውር መስኮት ላይም የራሱ የሆነ ከፍተኛ ተጽዕኖ ይኖረዋል። በተለይ ደግሞ ሂጉ ኤኪቲኬ ከመጎዳቱ በፊት እንኳን ራሱ መሐመድ ሳላ ክለቡን እንደሚለቅ ይታወቃል። እንደዚሁም ፌዴሪኮ ኬዛና ኮዲ ጋክፖም በሊቨርፑል የመቆየት ያለመቆየታቸው ነገር እስካሁን ድረስ አልተረጋገጠም። በተለይ ፌዴሪኮ ኬዛ ክለቡን ይለቃል ተብሎ ነው የሚጠበቀው። ኮዲ ጋክፖ ቢቆይ እንኳን ራሱ ፌዴሪኮ ኬዛና የመሐመድ ሳላ መውጣት ለሊቨርፑል በጣም ከፍተኛ ተጽዕኖ ይፈጥርባቸዋል ተብሎ ይጠበቃልና ገና ካሁኑ ራሱ መሐመድ ሳላ ብቻ ለቆ እንኳን ራሱ 2 የአጥቂ ስፍራ ተጫዋቾች ሊቨርፑል ማስፈረም ነበረባቸው። ያሁን ደግሞ የሂጉ ኤኪቲኬ መጎዳት ደግሞ ሌላ ሀሳብ ውስጥ እንዲገቡ ያደርጋቸዋል ተብሎ ነው የሚጠበቀው። በአጠቃላይ ሊቨርፑል ከሽንፈቱም በላይ የተጫዋቹ መጎዳት በጣም አሳሳቢ እንዲሆንባቸው አድርጓቸዋል። ትናንትና ምሽት ላይም ወሳኝ የሚባሉ ጨዋታዎች መደረግ ችሏል። አንደኛው አርሰናል ከስፖርቲንግ ሊዝበን ጋር የተገናኘበት ጨዋታ ነው የነበረው። በጨዋታው ላይ ተመጣጣኝ የሚባል ፉክክር ነው መመልከት ይቻል ነው። ውጤቱም 0-0 በሆነ ውጤት ነው የተጠናቀቀው። 50% ነበር ኳሱን መቆጣጠር ችለው የነበረው። በእርግጥ አርሰናሎች ወደፊት በመሄድ ረገድ የተሻለ የሚባል እንቅስቃሴን ማድረግ ችሏል። በተለይ በሙከራ ረገድ 15 ሙከራዎችን ማድረግ ችለው ነበር። ስፖርቲንጎች በአንጻሩ 8 ሙከራዎችን ነበረ ማድረግ የቻሉት። ሁለቱም ግን አንዳንድ ኢላማውን የጠበቀ ሙከራ ነበረ ማድረግ የቻሉት። እንደዚሁም ትልልቅ እድሎችን በመፍጠር ረገድ ያለውን ስንመለከት አርሰናሎች 2 ትልልቅ እድሎችን መፍጠር ችለው ነበረ። ነገር ግን ሁለቱንም ሳይጠቀሙበት ቀርቷል። ስፖርቲንጎች በአንጻሩ አንድ ትልቅ እድል ነበር የፈጠሩት። ያንንም ትልቅ እድል ሳይጠቀሙበት ቀርቷል። እንደዚሁም በጨዋታው ላይም አንድ ኳስ አንገል ገጭቶባቸው መመልከት ችለናልና ተመጣጣኝ የሚባል ፉክክር ማሳየት ችሏል። በዛም እንግዲህ 0-0 በሆነ ውጤት ሊያጠናቅቁ ችሏል። ነገር ግን የመጀመሪያው ዙር ጨዋታ ላይ አርሰናሎች ስፖርቲንግን 1-0 በማሸነፋቸው ምክንያት በድምሩ 1-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። ይህም ለአርሰናል እንግዲህ በጣም ትልቅ ስኬት ነው። በተለይ ከረጅም ጊዜ በኋላ ነው ወደ ግማሽ ፍጻሜ ማለፍ የቻሉትና ለተጫዋቾቹም ትልቅ መነሳሳትን ይፈጥርላቸዋል ተብሎ ነው የሚጠበቀው። በተለይ ደግሞ በፕሪሚየር ሊጉ ቀጣይ ከማንቸስተር ሲቲ ጋር የሚያደርጉት በጣም ወሳኝ ጨዋታ አለ። በእርግጥ በመሀል ላይ ጨዋታ ማድረጋቸው ሲቲዎች በአንጻሩ ደግሞ በሳምንቱ ውስጥ እረፍት ማድረጋቸው ምናልባትም ጨዋታው ላይ ከፍተኛ ተጽዕኖ ሊፈጥር ይችላል። ነገር ግን ደግሞ ወደ ግማሽ ፍጻሜ ማለፋቸው ራሱ የአርሰናል ተጫዋቾች ላይ ከፍተኛ መነሳሳትን ሊፈጥርባቸው ይችላል እና ምናልባትም በዛ ጨዋታ ላይም ጥሩ የሚባል እንቅስቃሴም ከአርሰናል ልንመለከት የምንችልበት እድል አለ። ሌላኛው የሳምንቱ በጣም ተጠባቂ የነበረው ጨዋታ በጣም ብዙ ጎሎች የተስተናገዱበት በስተመጨረሻም ብዙ ውዝግቦች የተነሱበት የባየር ሙኒክ ከሪያል ማድሪድ ያደረገው ጨዋታ ነው የነበረው። በጨዋታው ላይ እንግዲህ ባየር ሙኒኮች ሪያል ማድሪድን 4-3 በሆነ ውጤት ነው ማሸነፍ የቻሉት። በድምሩ ደግሞ 6-4 በሆነ ውጤት ማሸነፍ ይችላል። እንደሚታወቀው በመጀመሪያው ዙር ጨዋታ ባየር ሙኒኮች ሪያል ማድሪድን በሴንቲያጎ በርናቦ 2-1 በሆነ ውጤት ማሸነፋቸው አይዘነጋም። በዚህ ደግሞ 4-3 አሸንፈው በድምሩ 6-4 በማሸነፍ ወደ ቀጣይ ዙር ማለፋቸውን አረጋግጧል። የባየር ሙኒክን የማሸነፊያ ግቦች ፓቭሎቪች 6ኛው ደቂቃ ላይ፣ ሃሪኬን 38ኛ፣ ሉዊስ ዲያዝ 89ኛው እንደዚሁም ደግሞ ኦሊሴ 94ኛው ደቂቃ ላይ ማስቆጠር ሲችሉ የሪያል ማድሪድን ግቦች አርዳ ጉለር በአንደኛውና በ29ኛው ደቂቃ እንደዚሁም ኪሊያን ኤምባፔ በ42ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው ላይ እንግዲህ ሪያል ማድሪዶች ነበሩ ቅድሚያ ጎል ማስቆጠር ይችላል። በተለይ የባየር ሙኒክ በረኛ የሆነው አንጋፋው ማኑኤል ኑየር በሰራው ስህተት ነበር አርዳ ጉለር ወደ ግብነት መቀየር ይቻላል። ከዛ በኋላ ግን ብዙም ሳይቆዩ 6ኛው ደቂቃ ላይ ፓቭሎቪች አቻ አደረገ። ከዛ በድጋሚ አርዳ ጉለር ቀዳሚ የሚያደርጋቸውን ግብ አስቆጠረ። ኬን ደግሞ አቻ አደረጋቸው። ከዛ በድጋሚ ኤምባፔ ቀዳሚ የሚያደርጋቸውን ጎል ማስቆጠር ቻለ። ከዛ በኋላ ግን ሉዊስ ዲያዝ እና ኦሊሴ ተከታታይ ጎሎችን አስቆጥሮ አሸነፈው ሊወጡ ይችላልና ሪያል ማድሪዶች በዚህ ጨዋታ ላይ በ3 አጋጣሚዎች መምራት ችለው ነበረ። ነገር ግን እነዚህን አጋጣሚዎች እንዳለ ማስጠበቅ ሳይችሉ ቀርቷል። በጨዋታው ላይ እንግዲህ በጣም ብዙ ሙከራዎችን መመልከት ችለናል። በጨዋታው ላይ የነበረውን ስታት
ስንመለከት ይህንን የሚያሳይ ነው። በጣም ምርጥ ጨዋታ እንደነበረ የሚያሳይ ነው። በአጠቃላይ በጨዋታው ላይ ባየር ሙኒኮች 68% ኳሱን መቆጣጠር ችሎ ነበር። 2.14 ኤክስፔክትድ ጎል ማስመዝገብ ችሎ ነበር። ሪያል ማድሪዶች በአንጻሩ 32% ኳሱን ሲቆጣጠሩት 2.25 ኤክስጂ ማስመዝገብ ችሎ ነበር። በሙከራ ደረጃ ያለውን ስንመለከት ባየር ሙኒኮች 21 ሙከራ ማድረግ ሲችሉ 9 ኢላማቸውን የጠበቁ ሙከራን የነበሩት፣ እንደዚሁም 2 ትልልቅ እድሎችን መፍጠር ችሎ ነበር። ከነዚህ ውስጥ ግን አንዷን ብቻ ነው ወደ ግብነት መቀየር የቻሉት። ሪያል ማድሪዶች በአንጻሩ 12 ሙከራዎችን ማድረግ ችሎ ነበር። 5ቱ ኢላማውን የጠበቀ ሙከራን የነበሩት፣ እንደዚሁ ደግሞ 3 ትልልቅ እድሎችንም መፍጠር ችሎ ነበር። ነገር ግን 2ቱን ሳይጠቀሙበት ቀርቷል። እናም በጣም ፉክክር የታየበት ጨዋታ ነው የነበረው። በተለይ የመጀመሪያው አጋማሽ ላይ 5 ግቦች ሲቆጠሩ መመልከት ችለናል። ሁለተኛው አጋማሽ ላይ ከመጀመሪያው አጋማሽ አንጻር ስንመለከተው ብዙ ሙከራዎችን አልተመለከትንም። እንደዛም ቢሆንም ግን በጣም የሚስብ ጨዋታ ሆኖ ግን መመልከት ችለናል። በጣም ፈጣን ጨዋታ ነው የነበረው። ሁለቱም ቡድኖች ደግሞ ብቃታቸውንም በደንብ ማሳየትም ችሎ ነበረ። ባየር ሙኒኮች ከመጀመሪያው ዙር ጨዋታ ትንሽ ቀዝቀዝ ብሎ መመልከት ችለናል። እንደዛም ቢሆንም ግን በጣም ፈጣን ጨዋታ ነው የነበረው። በጣም ውብ በጣም ማራኪ የሚባለንም ጨዋታ በምሽቱ መመልከት ችለናል። ነገር ግን አጨራረሱ ላይ በጣም ብዙ ውዝግቦችን መነሳትም ችለው ነበረ። ለውዝግቦቹ መነሻም 86ኛው ደቂቃ ላይ ካማቪንጋ በሁለተኛ ቢጫ ካርድ ከሜዳ በቀይ ካርድ መውጣቱ ነው። የመጀመሪያው ቢጫ ካርድ ያሰጧል፣ ሁለተኛው ቢጫ ካርድ ግን ያሰጧል ወይስ አያሰጥም የሚለው ነገር ብዙ ውዝግቦችን እያስነሳ ነው የሚገኘው። እኔ እንደ በግሌ ቢጫ ካርዱ ያሰጣለሁ። ምክንያቱም ቢጫ የተሰጠበትን ሂደት ስንመለከተው ፋውል ተሰራ። ከዛ በኋላ ባየር ሙኒኮች ያችን ኳስ በፍጥነት ለማስጀመር ጥረት በሚያደርጉበት ሰዓት ካማቪንጋ ለትንሽ ሜትር ርቀትም ቢሆንም እንኳን ራሱ ኳሷን ይዟት ሲሮጥ መመልከት ችለናል። በዛም ደግሞ ቢጫ ካርድ ሊሰጠው ችሏል። በዛም በሁለተኛ ቢጫ ካርድ ከሜዳ በቀይ ካርድ ሊወጣ ችሏል። ያችም ደግሞ በጣም ብዙ ውዝግብ ማስነሳት ትችላለች። በእርግጥ ዳኛው ራሱ ቢጫ ካርድ ከዛ ቀድሞ እንደሰጡት ራሱ ረስተውት ነበረ። የባየር ሙኒክ ተጫዋቾች ናቸው አስታውሶት በቀይ ካርድ እንዲወጣ ያደረጉት። ምናልባት ቅድሚያ ቢጫ ካርድ ሰጥተውት እንደነበረ ቢያስታውሱ ኖሮ ያንን ቢጫ ካርድ ድጋሚ ይሰጡታል ብዬ አላስብም። እንደዛም ቢሆንም ግን ሁለተኛ ቢጫ ካርድ መሰጠቱ ግን ለሪያል ማድሪድ ተጫዋቾች ያን ያህል አምባጓሮ የሚያስፈጥር መሆን አልነበረበትም። ሲጀምር ካማቪንጋ ራሱ እንደዚህ አይነት ስህተቶችን መስራት አልነበረበትም። ቢጫ ካርድ እያለው እንደዚህ አይነት በጣም ሲሊ የሚባሉ በጣም ደካማ የሆኑ ውሳኔዎችን መወሰን አልነበረበትም። ኳሱን ትቶ ነበረ መሄድ የነበረበት። ነገር ግን ያንን ያላደረገው ካማቪንጋ ነው። ስለዚህ ዳኛውን ብዙ ተወቃሽ ማድረግ አያስፈልግም። ተጫዋቹ ራሱ ነበረ መወቀስ የነበረበት። ነገር ግን የሪያል ማድሪድ ተጫዋቾች በተለይ ደግሞ ጨዋታው ከተጠናቀቀ በኋላ ብዙ አምባጓሮ መፍጠር ችሏል። እንደውም አርዳ ጉለር ራሱ ከጨዋታው መጠናቀቀ በኋላ በቀጥታ በቀይ ካርድም ሲወጣ መመልከት ይችላል። ከዛ በኋላም የተሰጡትን አስቴቶች ስትመለከቱ ራሱ ዳኛውን በብዛት ተጠያቂ ሲያደርጉ መመልከት ይችላል። በእርግጥ ሪያል ማድሪዶች እንደዚህ ሲያደርጉ ለመጀመሪያ ጊዜ አይደለም። ከዚህ ቀደም እንደዚህ አይነት ተመሳሳይ ነገሮችን ሲያደርጉ መመልከት ይችላል። ዳኞችን ለመውቀስም በጣም ከፍተኛ ጥረትም ሲያደርጉ ተመልክተናል። አዲስ ነገር አይደለም። ነገር ግን በዛች ሞመንት ግን ማለት ነው ከዚህም ባነሰ ቢጫ ካርድ በቀይ ካርድ የወጡ ተጫዋቾችን ተመልክተን በተለይ ደግሞ በጨዋታው ላይ ባየር ሙኒኮች የበላይነትን ማሳየት ችለው ነበር። ቀይ ካርድ ከመውጣቱ በፊት ራሱ ባየር ሙኒኮች በተደጋጋሚ ወደ ሪያል ማድሪድ የግብ ክልልም ሲደርሱ ተመልክተን ነበር። ጎል ለማስቆጠርም በጣም በከፍተኛ ተነሳሽነት ነበር ሲጫወቱ የነበሩትና ያችን ኳስ ድሌ ማድረጉ ማንንም አልጠቀምም። እንደውም እሱ ራሱ ነው የተጎዳውና ዳኛውን ከመውቀስ ይልቅ ተጫዋቹ የሰራውን ስህተት መውቀስ የተሻለ ነው የሚመስለኝና ዳኛው ያን ያህል ብዙ ስህተት ሰርቷል ብዬ አላስብም። ከዛች ውሳኔ ውጪ ግን ጨዋታው በጣም አስደናቂ የሚባል ነበረ። በስተመጨረሻም ባየር ሙኒክ ወደ ቀጣይ ዙር ማለፍ ችሏል። እናም በግማሽ ፍጻሜው 4 ክለቦች ማለፋቸውን አረጋግጠዋል። በግማሽ ፍጻሜው ባየር ሙኒክ ከፒኤስጂ እንደዚሁም አርሰናል ከአትሌቲኮ ማድሪድ የሚገናኙ ይሆናል። እነዚህም ሁለት ጨዋታዎች እንግዲህ በጣም ተጠባቂ የሚባሉ ናቸው። ሁለቱም ተመሳሳይ ቡድኖች የሚገናኙበት ጨዋታ ናቸው። ፒኤስጂ ከባየር ሙኒክ ሁለት ማጥቃት የሚወዱ ክለቦች የሚገናኙበት ጨዋታ ናቸው። እንደዚሁም የፊት ለፊት መስመራቸው ራሱ በጣም ጠንካራ ነው የሁለቱም ቡድኖችና ፈጣን ጨዋታ፣ ብዙ ጎሎች የሚታዩበት ጨዋታም ልንመለከት እንችላለን። ሌላኛው ጨዋታ ደግሞ አርሰናል ከአትሌቲኮ ማድሪድ ሁለት ለመከላከል የሚወዱ ተጫዋቾች ናቸው። በተለይ ደግሞ በቅርብ ጊዜያቶች አርሰናሎች መከላከል ላይ ነው ትኩረት እያደረጉ የሚገኙት። ከስፖርቲንግ ሊዝበን ጋር በተደረገው ጨዋታ ላይ ራሱ ሞር አርሰናሎች ናቸው ሲከላከሉ የነበሩትና አትሌቲኮ ማድሪዶችም በዚህ ነው በደንብ የሚታወቁት። በተለይ ሲሞኒ በመከላከል በጣም ጠንካራ የሆነ ቡድንን በመገንባት ይታወቃልና ሁለት መከላከል የሚወዱ ብዙም ለማጥቃት ያን ያህል ከፍተኛ ፍላጎት የሌላቸው ክለቦች የሚገናኙበት ጨዋታ ነውና ከሁለት አንዱ እንግዲህ ወደ ቀጣይ ዙር ወደ ፍጻሜ የሚያልፍ ይሆናል። በእናንተ ግምት ማን ወደ ፍጻሜ ያልፋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።